እባካችሁ ሁላችሁም ይሄንን ቪዲዮ ስክሮል እንዳታደርጉት ላይክ ሼር ሪፖስት ማድረጋችሁ እንዳትረሱ ይሄ የምንገኝበት በደብረ ብርሃን ካምፕ ውስጥ ነው ደብረ ብርሃን እንግዲህ በርካታ ተፈናቃዮች ካሉበት ካምፕ አንዱ ነውና ይሄ ካምፕ ምን እንደሚመስል አብረን የምናየው ይሆናል ይህ የምትመለከቱት እንግዲህ 4 አመታትን በዛ አይነት ጉዞ ያሳለፈ ህይወት ነው በርካታ ህፃናቶች በዚህ ካምፕ ውስጥ እየኖሩ ይገኛሉ ይህ የምትመለከቱት እዚህ ካምፕ ላይ ወይም ደግሞ እዚህ ሼድ ውስጥ ብቻ ከ1000 ሰዎች በላይ እየኖሩበት ነው ህይወታቸው ይሄንን ይመስላል ይህንን ደግሞ ለማገዝ አግማስ ኢትዮጵያ በጎ አድራጎት ድርጅት ከፍተኛ እንቅስቃሴ እያደረገ ይገኛል ሰሞኑን በቅርብ ቀን የቀጥታ የላይቭ ስትሪም ፕሮግራም ይኖራል እዛ ፕሮግራም ላይ ሁላችሁም እንድትገኙ እነዚህን ተፈናቃዮች በቋሚነት ማገዝ የምንችልበትን መንገዶች እንከተል እባካችሁ ይህን ቪዲዮ በተቻለ አቅም ላይክ ሼር ሪፖስት አድርጉ የካምፕ ህይወት ይሄንን ይመስላል ምን ይሰማችኋል በዛ አይነት ህይወት ነው የሚኖረው
በችግር የተንገላቱ ዘላለም ከመኖር እኩልነትና ከነጻነት ጋር ይሻላል መቃብር አንድ ሁለት ሳምንት ተቀመጠን አንድ ቤት 3 ቤተሰብ ሆነን ከዛ በኋላ ቤት አናከራይም ሲሉን ወደዚህ መጣ ቤት እንዳታከራዩ ተባሉና የተረሰባችሁን እንዳታከራዩ ታዲና ከዛው አናከራይም ሲሉን ወደዚህ መጣ ሁሉም ነገር ቤተሰቦች ጓደኞች